የመላእክት ዓለም ምን ይመስል ይሆን? የሥነ ፍጥረት ድንቅ ምስክርና የእግዚአብሔር የመለኮቱ መገለጫ የሚሆኑ እልፍ አእላፍ መላእክት በሰማይ ይኖራሉ። እነዚህ መላእክትም እንደ ሰው ምግብን ወይም ውሃን አይሹም። ይልቁንስ ድንቅ በሆነ በማያቋርጥ የምስጋና ጅረት ቅዱስ 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 እያሉ በማመስገን ይጠግባሉ። የመላእክት ተፈጥሯቸው ከምንድን ነው? መቼስ ተፈጠሩ? ነገደ መላእክት ስንት ናቸው? መሪዎቻቸውስ እነማን ናቸው? የመላእክት መኖሪያቸውስ ከወዴት ነው? በዛሬው ፕሮግራማችን እንደ ነብር ዥንጉርጉር እንደ መስተዋት ብሩህ ስለሆኑ ስለ መላእክት ዓለም እንነግራችኋለን። ቪዲዮአችንን እስከ መጨረሻው ቢከታተሉ ዓለመ መላእክትን በጥቂቱም ቢሆን እንዲረዱ ይረዱታል። ቪዲዮው ለሌሎች ይዳረስ ዘንድ ላይክ በማድረግ ይጀምሩ። ይህ የመላእክት የሥነ ፍጥረት ታሪክ ነው። መላእክት ማለት ምን ማለት ነው? መላእክት የግዕዝ ቃል ሲሆን ትርጓሜውም መልእክተኞች ወይም ተላላኪዎች ማለት ነው። በተጨማሪም አለቆች ወይም አስተዳዳሪ የሚል ትርጉም ይሰጠዋል። ከዚህ ጋር ተያይዞ መላእክትን መልእክተኞች ብንልም ማንን ይላላካሉ የሚለው ጥያቄ ለመመለስ መላእክትን በሁለት እንከፍላቸዋለን። እነርሱም ለእግዚአብሔር የሚላላኩ ብርሃናዊ ፍጥረታት ወይም ቅዱሳን መላእክት ብለን ስንጠራቸው፣ ለጠላታችን ዲያብሎስ የሚላላኩትን ጨለማ የተጎናጸፉ ፍጥረታት ደግሞ ርኩሳን መላእክት፣ ርኩሳን መናፍስት በማለት እንጠራቸዋለን። መላእክት ምን ይመስላሉ? መላእክት ብርሃንን የተመሉ እንደሆነ መጽሐፍ ቅዱስ ያስረዳል። ከዚህ በኋላ ታላቅ ሥልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ። ከክብሩም የተነሳ ምድር በራች። ራእይ 18 ከቁጥር 1። መልአኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበር። ማቴዎስ 28 ከቁጥር 3። ከነዚህ የመጽሐፍ ቅዱስ ቃል እንደምንረዳው መላእክት ብርሃንን የተመሉና ለመግለጽ አስቸጋሪ የሆነ እይታ እንዳላቸው እንረዳለን። መላእክት ቁጥራቸው ስንት ነው? 1000 ጊዜ ያገለግሉት ነበር። እልፍ አእላፋትም በፊቱ ቆመው ነበር። ዳንኤል 7 ከቁጥር 10። በዙፋኑ በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም አእላፋት ጊዜ አእላፋት 1000 ጊዜ 1000 ነበር። የዮሐንስ ራእይ ምዕራፍ 5 ከቁጥር 11። በመጨረሻም በትንቢተ ኤርምያስ ምዕራፍ 33 ከቁጥር 22 እንደምናገኘው የሰማያት ሰራዊት የምድርን አሸዋ መስፈር አይቻልም ብሎ መላእክት ስፍር ቁጥር እንደሌላቸው አስቀምጦልናል። በመጀመሪያ ዕለት በሆነች በዕለተ እሁድ በሁለተኛው ሰዓተ ሌሊት ድረስ እግዚአብሔር አምላክ 7ቱን ሰማያት ፈጥሯል። ከእነዚህ ውስጥ ከአድማስ እስከ አድማስ የተዘረጉ ሆነው በእሳት አጥር የታጠሩ ኢዮር፣ ራማ፣ ኤረር ተብለው የሚጠሩ ዓለመ መላእክት ወይም የመላእክት ከተሞች በመባል ሲጠሩ የቅዱሳን መላእክትን መኖሪያ በዚያው ስፍራ ነው። በመጀመሪያም እግዚአብሔር ከመላእክት አስቀድሞ ሰማያትን ፈጠረ። ይህንም ማድረጉ አስቀድሞ ከሰማያት በፊት መላእክትን ቢፈጥር ኖሮ እኛም አብረነው ፈጠር ወይም መረዳነው ባሉ ነበር። እግዚአብሔርም ይህን ከንቱ ሕሊና ከመላእክት ለማጥፋት በዕለተ እሁድ ሰማያትን አስቀድሞ ፈጠረ። መላእክትንም በዛችው በዕለተ እሁድ ከእሳትና ከነፋስ ፈጠራቸው። ይህስ እንዴት ነው ቢሉ እንደ እሳት የሚሞቁ እንደ ነፋስ የሚረቁ ስለሆነ ከእሳትና ከነፋስ ተፈጠሩ። ከዚህም በኋላ እግዚአብሔር በ10ኛው ሰዓተ ሌሊት በኢዮር ያሉትን መላእክት 4 አለቃ 40 ነገድ አድርጎ ከፈላቸው። ፊተኞችን 10ሩን ነገድ ስማቸውን አጋዕዝት አላቸው። የአጋዕዝት አለቃቸው ሳጥናኤል ነው። እነዚህንም ሲያሰፍራቸው ሲያዘጋጃቸው እንደ ላይ ቤት
እንደ ታች ቤት እንደ ምድር ቤት አንድ ከተማ አድርጎ ከፍሎ በኢዮር በላይኛው ከተማ 10ሩን ነገድ አጋዕዝትን አሰፈራቸው። ሁለተኛም 10ሩን ነገድ ስማቸውን ኪሩቤል አላቸው። እነዚህም ካህናት ናቸው፣ የቀሳውስት አምሳል ናቸው። እነዚህ ሲፈጥራቸው ከወገባቸው በታች አንድ ከወገባቸው በላይ 4 አድርጎ ፈጠራቸው። እነዚህ 4 ገጽ ያላቸው ገጸ ሰብ፣ ገጸ እንስሳ፣ ገጸ ንስር እና ገጸ እንስሳ ይባላሉ። ከእግራቸው ጀምሮ እስከ ራሳቸው ድረስ በዓይን የተሸለሙ ናቸው። የእነዚህም አለቃቸው ገጸ ሰብ፣ ገጸ አንበሳ ናቸው። ስማቸውም ኪሩቤል ይባላል። እነዚህ በኢዮር በሁለተኛው ከተማ ከአለቆቻቸው ጋር አስፍሯቸዋል። ሦስተኛም 10ሩን ነገድ ስማቸውን ሱራፌል አላቸው። የዲያቆናት አምሳል ናቸው። እነዚህም ዛሬ ዲያቆናትን ተንሥኡ ለጸሎት ብለው እንዲጀምሩ ሁሉ የምስጋና ነቅ፣ የምስጋና ምንጭ በዚያ ይጀምራሉ። ሲፈጥራቸው 6 ክንፍ አድርጎ ፈጠራቸው። ኢሳይያስ 6 ከቁጥር 2 እስከ 4። የእነዚህም አለቃቸው ገጸ ንስር፣ ገጸ እንስሳ ነው። ስሙም ሱራፊ ይባላል። እነዚህንም በኢዮር በሦስተኛው ከተማ አስፍሯቸዋል። ከዚህም በኋላ አራተኛ 10ሩን ነገድ ስማቸውን ኃይላት አላቸው። እነዚህም የሥላሴ ሰይፍ ጃግሮች ናቸው። ከአለቃቸው ጋር በኢዮር በአራተኛው ከተማ አስፍሯቸዋል። የእነዚህም አለቃቸው ቅዱስ ሚካኤል ነው። ከዚህም በኋላ እግዚአብሔር በ10ኛው ሰዓተ ሌሊት በራማ ያሉትን መላእክት 3 አለቃ 30 ነገድ አድርጎ ከፈላቸው። እነዚህንም ሲያዘጋጃቸው እንደ ላይ ቤት፣ እንደ ታች ቤት፣ እንደ ምድር ቤት 3 ከተማ አድርጎ ከፈላቸው። ፊተኞችንም 10ሩን ነገድ ስማቸውን አርባብ አላቸው። አለቃቸውም ቅዱስ ገብርኤል ነው። ሁለተኛም 10ሩን ነገድ ስማቸውን መናብርት አላቸው። አለቃቸውም ሩፋኤል ነው። እነዚህም የሥላሴ ጋሻ ጃግሬዎች ናቸው። የመብረቅ ጋሻ የእሳት ጦር ይዘው ዘላለም እንደ ነፋስ ሲበሩ ይኖራሉ። እነዚህንም በራማ በሁለተኛው ከተማ አስፍሯቸዋል። ሦስተኛ 10ሩን ነገድ ሥልጣን አላቸው። አለቃቸውም ሱሪያል ይባላል። እነዚህም የሥላሴ ነጋሪት መቺዎች ናቸው። መላእክትን ለቅዳሴ ለሱባሄ ሲያነቁ ሲያተጉ የሚኖሩ እነዚህ ናቸው። በራማ በሦስተኛው ከተማ አስፍሯቸዋል። ፊተኞችንም 10ሩን ነገድ ስማቸውን መኳንንት አላቸው። አለቃቸውም ሰዳክያል ነው። እነዚህም የሥላሴ ቀስተኞች ናቸው። ተራራ የሚንድ ድንጋይ የሚሰነጥቅ የእሳት ፍላጻ የእሳት ቀስት ይዘው ሰውን ሁሉ ከመከራ ሥጋ ከመከራ ነፍስ ሲጠብቁ የሚኖሩ መላእክት እነዚህ ናቸው። ኋላም በትንሣኤ ዘጉባኤ የሰውን ሁሉ አጥንት ሰብስበው ለትንሣኤ የሚያበቁ መላእክት እነዚህ ናቸው። እነዚህንም በኤረር በላይኛው ከተማ ከነ አለቃቸው አስፍሯቸዋል። እነዚህ በኢዮር ያሉ መላእክት ከራማ መላእክት ጋር 70 ነገድ 7 አለቃ ናቸው። የእነዚህም የጭፍራ አለቆች የአንዱ ነገድ ከውሉደ አዳም ትክክል ነው። ከዚህም በኋላ እግዚአብሔር በ11ኛው ሰዓተ ሌሊት በኤረር ያሉትን መላእክት 3 አለቃ 30 ነገድ አድርጎ ከፈላቸው። እነዚህንም ሲያዘጋጃቸው እንደ ላይ ቤት፣ እንደ ታች ቤት፣ እንደ ምድር ቤት 3 ከተማ አድርጎ ከፈላቸው። ሁለተኛም 10ሩን ነገድ ስማቸውን ሊቃናት አላቸው። አለቃቸውም ሰላትያል ይባላል። እነዚህ የሥላሴ ባልደራስ ናቸው። በእሳት ፈረስ ተቀምጠው የእሳት ልብስ ለብሰው በከዋክብት አምሳል የብርሃን ሰላጢን ይዘው በልባቸው የሚሳቡትን በእግራቸው የሚሽከረከሩትን በክንፋቸው የሚበሩትን በደመ ነፍስ ሕያዋን የሆኑትን ሁሉ ጠባቂ መልአክ ሆነው ሲጠብቁ የሚኖሩ መላእክት እነዚህ ናቸው። እነዚህም ከነ አለቃቸው በኤረር በሁለተኛው ከተማ አስፍሯቸዋል። ሦስተኛም 10ሩን ነገድ ስማቸውን መላእክት አላቸው። አለቃቸውም አናንያል ይባላል። እነዚህም እንደ ብረት የጸና የእሳት ነጎድጓድ ወደ ምድር የሚወነጨፉ ፀሐይን፣ ጨረቃን፣ ከዋክብትን፣ አዝርትን፣ አትክልትን፣ እጽዋትን ከምድር በላይ ከሰማይ በታች የተፈጠሩትን ሁሉ የሚጠብቁ ጠባቂ መላእክት እነዚህ ናቸው። እነዚህም በኤረር በሦስተኛው ከተማ አስፍሯቸዋል። እነዚህም መላእክት ፈጣሪያቸውን ለተልኮ ካልፈጠራቸው ከየቦታቸው አይወጡም፣ ከየስፍራቸውም አይናወጡም። ፈጣሪያችን ግን ለተልኮ በጠራቸው ጊዜ
ወደ ላይ እስከ ጽርሐ አርያም ድረስ፣ ወደ ታች እስከ በርባኖስ ድረስ እንደ ዓይን ጥቅሻ ደርሰው መላእክትን ፈጽመው ወደ ቦታቸው ይመለሳሉ። ሞት ሕማም ወደሌለበት ጥንተ ስፍራቸው ገብተው ፈጣሪያቸውን ሲያመሰግኑ ይኖራሉ። ከምስጋና በቀር ሌላ ተግባር ወይም ሥራ የለባቸውም።